ምን ለምን እንደሚጮህ እኔ ወርቅ በዘመኔ እንዲህ ሲጮህ አይቻላቅም። ቆይ እንደ ኩርኩር እናንተ አለ አፌ ጸጉር ገባ አለ ወይስ ወጣው? አስወጣኝ ጋይስ። አቡ ካሜራዬ ነው። ምን አባቴ ላድርገው? ቆይ ጋይስ አለ ወይስ ወጣው? ቼክ ላድርገው ብዬ ነው ዝም ብዬ በየደቂቃው። እስኪ ጋይስ ቼክ እናድርገው። አለ ካሜራ ውድ የጠራኩት ኔትወርክ ስለሆነ ኦኬ ያለበት ቦታ አይ ቲንክ አለ መሰለኝ። ገብርኤልን ከዛ ቀውጫ ላይ ያዩትም ቼክ እናድርገው ውዶች። አለ እስኪ ቼክ እናድርገው። ወይኔ እንዴ ስማም እንደምፈስ ቅዱስ አልከፈታለ። ቆይ እንዴ እናቴ ትሞት። ቆይ እናንተ ክርስቶስ አልከፈታለ። ወላ ካዚ ተዘግቶ ነው። ወይኔ ቆሌ ገፈፋል። ወሰዱት እንዴ ዱባይ ሰልበው ይደንግጬ ነበር። አለ ጋይስ አለ ይሆና ወይ ዘንድሮ የወርቅ ስንት ታሪክ አመጣ። አለ ጋይስ አለ። ጌታ ምስክሬ ነው። አለ ታፍሏል ጋይስ ታፍሏል። ፍርፍድ ብሏል። አለ ግን አለ ውዶቼ። ዋው አለ ወርቁ አልተሰለበም። አለ ቼክ እያደረኩት ነው በማል አለ ጋይስ አለ አለ አለ። እሺ እዚህ ስልክ ቁጥር ላይ ደውሉ ይላል። እሺ አለ ውዶቼ። በአረብኛ ነው የተጻፈው። ቲክቶክ አላቸው አለ ውዶቼ። ወርቁ አለ ተሰልቧል ብዬ ነበር። አለ እስኪ እናንተ ግን ማለት ነው መስታወትን ማድረግ ትችላላችሁ። ግን እግዚአብሔር ይስጣቸው። ጌታ ምስክሬ ነው። አንድ ነገር አይቀርም። መስታወት ነው። ስማ አሁን መንፈስ ቅዱስ ካሜራ ቢሆንስ ውስጥ ያለው እንዲህ ፊቴን ግብጥጥ አድርጌ ወይኔ ከቤት ተሙናን ካሜራ ቢሆንስ ውስጥ ያለው እየቀዳኝ ቢሆን እኔ ከዱባይ ምንም ነገር ማመን ትቻል። እስኪ ቆይ ሄሎ ሄሎ ቆይ ጋይስ ቤታ ነኝ ራስ ተጋባር ጋይስ መሰለኝ። ቆይ ውዶች ውስጥ ነገር አለ ምንድነው ግን? ቆይ ይላል ጋይስ። ቆይ ይንቋቋል መድኃኒዓለም ብርጥስ ብላለች። ደግሞ እዚህ ጋር ያልበረጠስኩት ማርያምን ምን ለምን እንደሚጮህ እኔ ወርቅ በዘመኔ እንዲህ ሲጮህ አይቻላቅም። ቆይ እንደ ኩርኩር ጋይስ ወርቅ እንዲጮሃል በህይወቴ ነው። ወርቅ እንደዚህ ተቆርቆሮ ሲጮህ ሰምቼ አላውቅም። እመቤቴን ይቅር ይበለኝ እንደው መድኃኒዓለም። ቆይ ድምጼን ላጥፋላችሁ። ቆይ ድምጹን ቆይ በኖርማሉ በህይወት ዘመኔ እንደዚህ ወርቅ ሲንቆረቆር ሰምቼ ቤት ታይላት ምን አገባኝ ነው እንዴ? ከእኔ እኮ ከዋናው ሰውዬው እኮ አይደለም እኮ እሱ አይደለም ገዝቶ ይላከልኝ እኮ ገንዘብ ነው እሱ የሰጠው። የላኩ ሰዎች ናቸው የሚጠየቁት እንጂ ሌላ ወሬ የለበትም። I don't know guys I don't know guys አይ ቲንክ ማሳየት አለብኝ። እስኪ ይታይ ዘመንዬ ለምንድን ነው እረታይ መብቴ እኮ መሰለኝ። አንድ ነገር ከሰጠሽኝ በኋላ ከፈለኩ እኔ ላቃጥለው፣ ከፈለኩ ወርውሬ ልጣለው፣ ከፈለኩ ልልበሰው፣ ከፈለኩ ላጊጥበት፣ ከፈለኩ ላንቆርቁር አይመለከትሽም። ዋናው መስጠትሽ ነው ኢትዮ፣ ዋናው መስጠትሽ ነው። አይመለከትሽም። እጄ ከገባ ወዲህ እንደፈለኩ የማድረግ መብት አለኝ። ማንም ምንም አያመጣም። አልመልሰውም ሲጀመር እንደፈለኩ ማድረግ ከፈለኩ ብዬ ልጫወትበት፣ ከፈለኩኝ ጎል አድርጌ ኳስ ልጫወትበት። ምን አገባችሁ እናንተ? እጄ ላይ ሰጣችሁኛ እንደፈለኩ ላድርገው። ማጣራት ባለብኝ በኩል አጣላምን ብላችሁ ከጠየቃችሁኝ ይሄ ሁሉ
ሁሉ ድራማ ስሰማ ያጠራጥራል ጋይስ፣ ያጠራጥራል። እንዴ የዱባይን ድራማ እስኪ ተመልከቱ ጋይስ፣ ተመልከቱ ድራማቸውን እርስ በርስ ሰው ያጠራጥራል እንጂ ነው። ወርቁ አይተነው በትክክል ራሱ ገዝቶ ወርቁን የሰጠኝ ቢሆን እሰየው አሰላም አድርጌ ምንም ጥርጥር የለኝም። እሱ ግን እንትን ነው የሰጠው፣ እንደው ገንዘብ ነው የሰጠው። ገንዘብ ሰጠ ግዙ አለ እንጂ የት ይግዙት ምኑ ጋር ይገዛ ማን ያውጣው ራሳቸው ያውቁታል። ስለዚህ ማጣራት አለብኝ። ወይ እግዚአብሔር ምን ተሻለ ነው ገና ምን ተሻለ ነው እግዚአብሔር። እናንተ እስኪ ንገሩኝ ወርቁን እስኪ የወርቅ ማዋቂዎች። እኔ አሁን የወርቅ ሰው አይደለሁም። እኔ የወርቅ ሰው ወርቅ አለኝ ግን የወርቅ ሰው አይደለሁም። ይሄ የወርቅ እንትን የለብኝም። ማርያምን የወርቅ ሰው አይደለሁም። እኔ ብር ነው በጣም የብር ሰው ነኝ እና የወርቅ ሰው አይደለሁም ጋይስ። ሲልቨር ወዳለው አሁን እንደውም ትቻለሁ። ሲልቨር ወዳለው። እስኪ ንገሩኝ ወርቅ ሰዎች ወርቁን እንዴት አያችሁት? ከድምፁ ከቁመቱ ከሁኔታው እስኪ አስተያየት ስጡ። ነጭ ወርቅ እስኪ አንዲቷ ቆይ ወርቅ አዋቂ ናት። ነጭ ወረቀት አምጪና ጻፊ በወርቁ። ኦኬ በእንትን ይሆናል ፔፐር ታወር ይሆናል። እሺ እናቴ እሺ ዱባይ እኮ ማመን እኮ በላሲ እንዴት ነው ጎረምሳ ማመን ይከብደኛል። ቆይ እሺ ወይ ማህበረሰብ ሰማለኝ። እኔ ማህበረሰብ ልጅ ነኝ እናቴ። ማህበረሰቡ ጻፊ ካለ ጻፍ። እሺ ምን ብዬ ልጻፍ? ቤታዬ የቲክቶክ ንግስት ያጽፈኛል ይሁላ ጋይስ። ውዴ ነው መጻፍ አልችልም። ልጽፍ እንደዚህ ስል ይሄ ብርጥስ ይላል። ይሄ ምንም ድር እንዲምን ይሄ ውዴ እንኳን ስሜ ሊጽፍ አንድ ነገር የለም። እናቴ ዘክሮ እመቤቴ አይጽፍም። ወረቀት ላምጣ ጋይስ፣ ተው አታስፈራሩ። እመቤቴ ለምንድን ነው ያው ወርቅ በህይወት ዘመኔ እንደዚህ አይቻላቅም። እንደዚህ ይላችሁ ገና እኔ እንደዚህ ሲይዘው እሺ ወርቅ ነው እንደዚህ አይነት አይደለም ጋይስ፣ አይደለም። ወረቀት ላምጣ። እሺ ወረቀት ላምጣ። ወረቀት ነገር ይዤ ልምጣ ጋይስ። ኧረ ለምን እዚህ ውስጥ አላስገባትም? ያማቸው እንደኔስ እንደፍጥርጥሬ። ኧረ ደረሰኝ የለም ጋይስ ውስጡ። እኔ እንደፍጥርጥሬ የለም ወርቅ ነኝ በህይወት ዘመኔ እመቤቴ እንደዚህ እንደ ቆርቂ እንደዚህ አይቻላቅም። ያው አባቴ ይሞትን ለፈርስት ታይም እኔ የወርቅ ሰው እንኳን አይደለሁም ግን ፈርስት ታይም ጋይስ እንደዚህ ነው አይቻላቅም። እንደዚህ እመቤቴ እንደዚህ አይቻላቅም። በህይወቴ እንደዚህ ጧም የሚል ወርቅ አይቻላቅም። እኔ አይቻላቅም። ጀርባው ላይ ጋይስ ምንም ግራሙ የለም ምን የለም። ሜድ ኢን ኢታሊ ነው የሚለው። ማሪያም ሜድ ኢን ኢታሊ ነው እዚህ ጋር የሚለው። I don't know guys። ነጭ ወርቅ ነው what ያው ስንታ እና እኔም ሻሻ ተሰርቼ ነው ጋይስ ይዘንድሮ እኔም ሻሻ ተሰርቼ ነው ጋይስ በክርስቶስ እንዴ ሽኝበት ከለሩ ወርቅ አለው እንዴ ሽንቱን እንኳን ከእንትና ልዋሰው ከራይል ቡና ከምታፈላው ወይ ነገር ሊመጣብኝ ነው። ሽኝበት ወርቅ እንደሆነ ታጠራኝ እንኳን ሽንት የለኝም። አይል ሽንት አበድሪኝ በመቤት ይከቻል ወይ ዘንድሮ ከስንቱ ተባልተን እንችለዋለን ጋይስ።
ወይ ጉድ ክፋለ ነገር አታነካኩኝ። ምን እቺ ደግሞ በድራማው ደንግጦ ሞገሱን አጣወርቁ እናቴ እኮ ኮሜንታር ነው የሚያስቀኝ። ገብርኤልን ያጁ በቃ የሚጽፉት ወሬ ወይ ዘንድሮ 21 ነው ማርያምን። የ21 በር ራሱ አላየሁትም አይታየም። 40 ግራም ወርቅ ነው የተባለው 21 ሳይሆን 40 ግራም ወርቅ ነው የተባለው። ቼክ አስደርገዋለሁ ችግር የለውም አስመረምረዋለሁ። ማርያም እኔማ ሽቶ አርጊበት። ሽቶ ካለ ምን ይሆናል? እስኪ ወርቅ አለመሆኑ የምታውቁት እኔ በእንትን አውቃለሁ። የሆነ ነገር ሲደፉበት ስሙ ጠፋብኝ። እሱ ከተቃጠለ ወርቅ እንዳልሆነ ማጣሪያ ነው። በምንድን ነው የማውቀው? በምንድን ነው የማውቀው? ንገሩኝ። በምንድን ነው የምናውቀው ጋይስ? አቦቼ በቃ በኋላ ራሴን አሳመማችሁኝ። ገብርኤል ራሴን አመመኝ። ወይ ራሴን አመመኝ። እኔ የምላችሁ እንትና ታረቁ አይደል? ወይ አራጋቢዎች ግን እስኪ ለአንድ ቀን እንኳን ሰው ይጣላ እስኪ። እኔ እኮ ሳሪና ኢክራም ታረቁ። ምን አለበት ለአንድ ቀን እንኳን ብታደርጉትኝ እስኪ። እንደው ለአንድ ቀን እንኳን የሰው ልጅ እኮ ለአንድ ቀን እረፍይልና ከዛ በኋላ ነው እንደፈለገ አስተያየት የሚሰጠው። አንዲቷ ትወጣለች ተንኩላለች ይላል፣ ግማሹ ደግሞ ይወጣል ማለት እሷ ባል ካሰራችሁ አይደል ሚስትየው ረግማት ነው ለዚህ የበቃችሁ። ኧረ ተው ባካችሁ። ይኸው እነሱ ታረቁ። እናንተ መጨረሻ አራጋቢ ቤቴ ነው ጮሃለሁ ውዶቼ፣ ተከፍሎበታል። ቅብር ብዬ ጮሃለሁ። ማን አባቱ ምን ያመጣል? እንኩሮ አንቺ ራስሽ ወርቀለሽ እውነትሽን ምን ይጠቅመኛል? ግን ያው ጠላት ይቃጠልበት ይቀመጣል አይመለስም ውዴ። ጠላቶች በመለሰች አይመለስም ውዶች። እኔ ቤቴ ወርቅ ይቀመጣል። ስፈልግ ሸጠዋለሁ፣ ሌላ ገዛለሁ። ስፈልግ ሸጬ እርዳታ አርጋለሁ። ስፈልግ ግንብ ላይ ሰቅለዋለሁ። ስፈልግ እንደፈለኩ አደርገዋለሁ። ማንም ምንም አባቱ አያመጣም። ከሁለት ሳምንት በኋላ አያልፍም ነገር። አሜን። ከሁለት ቀን በኋላ ነገር አያልፍም። ምን አባታችሁ ያመጣሉ? ቁርበት እዚህ ቲክቶክ ላይ ለማህበረሰብ ምንሽን ነው የሚከተሉት? ጥሩ ጥያቄ ውዴ። እንዳንቺ ሌባ ስላልሆንኩ እንዳንቺ 6-7 ጎረምሳ ቤቴ ስለማላስገባ እንዳንቺ ክፉ ጎረቤት ስላልሆንኩ። አሁን አንቺ ክፉ ምቀኛ ነሽ። ምቀኛ ጎረቤት እቃ ገዛ ብለሽ ማለት ነው ቀኑ ሙሉ እንደ ጠንቋይ በር ላይ የምትመላለሽ አይነት ሴት ነሽ። እኔ ደግሞ ቤት ታየ እንደዛ አይደለም። ሰው ቤት አልሄድም እንኳን ጠርተሽኝ ሳልጠራን ተጠርቼ መምሄድ ሰው አይደለም ውዴ። በዛ ነው የሚከተሉኝ። አንቺው ምቀኛ ነሽ፣ ክፉ ነሽ። ሰርግ ቤት ሄደሽ የሰርገኞቹን ሁሉ እህል የምትጎሰጉሽ ምቀኛ፣ ከሰርገኞቹ በላይ እኔ ልታይ የምትይ ክፉ እንሽላሊት ነሽ። እንዳንቺ አይነት ሰው ማንም አይከተልሽም። ላም፣ የሴት ላም። ተመስገን ጌታዬ። በቀን አንዴ ካልተሳደብኩ እኮ አይሆንም። አረ ጌታው አምላኬ ከዚህ ማህበረሰብ ሰውረኝ። አረ እኔ ግን እኮ ጠፍቼ ነበር። ለምን መጣው ዛሬ? እግዚአብሔር እኔ ከቲክቶክ ጠፍቼ ነበርኩ። ሰላም አግኝቼ ነበር። ለምን ተመልሼ መጣው? ሰላም የላቸውም። እስኪ ዝም በሉ። ጀርባ ላይ ቁጥር የለውም። ከጀርባ አላየሁኝም ወይ አይኔ መነጽር ማድረግ አለብኝ። የሴት ላም ምናምን በላት ውዴ። ያማራ ልደፋይ ነው ምናምን አድርጊ እንደምትለኝ አላውቅም። ነገ ቅዳሜ ነው ጋይስ። ቅዳሜ ደግሞ ጌም አለ። የማን ጌም ነው ደግሞ ቅዳሜ ያለው? ቅዳሜ እኮ ሲደርስ ጋይስ፣ ቅዳሜ እኮ ሲደርስ ውዶቼ ቅዳሜ ሲደርስ እንደው እኔ ከቲክቶክ ጠፊ እውነቱን እኮ ነው ጆን ዳንኤል እኮ ያለው ገብርኤልን ጠፊ